እጅግ በጣም ፍቅርዬ የተናገረችው ንግግር ኦ ማይ ጋድ ማንም ያልደፈረውን ጭራሽ እንደውም በኦዲየንሶቹ አመካኝቶ ምናምን ሼም ሊያስይዛት ፈልጎ ነበርና እሷ ግን ጭራሽ ይህንን ውሸት የተማርሽው የት ነው? ይህንን ስብዕና የመጣሽው የት ነው? ስንት ነገር በፊት እኮ አትዋሽም። ይህን ነገር በነገራችን ላይ በተደጋጋሚ ይደግመዋልና አንተስ የት ነው የተማርከው? የት ነው ይህን ሁሉ ውሸት መዋሸት? የትኛው ትምህርት ቤት ወይስ የትኛው ሰፈር ላይ ተምረኸው ነው? እውነት ይህንን ራሱ ብታብራራለን ጥሩ ነው። ፍቅር ግን ሲጀመር አስረግጣ ነግራለች። እኔ እንደዚህ አይነት ስብዕና የለኝም፣ ካለኝም ደግሞ ከአንተ ነው የወሰድኩት ብላ አስረግጣ ነግራለች። እና ከሳሳት አሁን ሄርሜላን የእውነት ማፍቀርህን አለማፍቀርህን አሁን ነው የምታረጋግጥላት። ሲቀጥል ደግሞ ተደጋጋሚ አሳይታታል። ግን አሁን ደግሞ እሷ ለመታረቅ ዝግጁ ነኝ ግን ደግሞ ከሳሳት ብለሃለች አይደል? አንተ ሀቅ ካለህ እንደው የሆነ ነገር አድርገኝ ነው የምጠጣው ላይ ምናምን አንተ እንዳልከው መድገም አልፈልግም። እንደዛ ከሆነ ሲከሰስና አሳየን። እንደውም አንተ ነው ዙሬ ማሳስረህ አትነካከኝ፣ ማታቃትን ፍቅር ሆንብሃለሁ ብለሃለች። እና እስኪ በዚህ ጉዳይ በትናንትናው ቪዲዮ ምን ሀሳብ አለሽ ሰአዲ? እስኪ አረ ወይኔ አፍዬ እኔ እኮ በጣም ነው ደስ ያለኝ። የምሬ ነው የምልሽ። እንደ ፍቅር ያስር የሚወለድ ትላለች እናታችንና እንዴት ደስ እንዳለኝ አነጋገሯ ምናምን። አረ ወይ ልክ ልኩን ነገረችው እኮ ጫንዬን ማለት ነው እንዴ አንቺ። እሱ መግቢያ እኮ ሲሰራ ምን አለ መሰለሽ እንዴው ኦዲየንሶቿ ስትታሰር አብርሃም ብላችሁ እንዲያጠይቁኝ ለምን መሰላችሁ? እኔ ምክንያት መሆን አልፈልግም። ምክንያቱም ኦዲየንሶችሽ የሚወዱሽ እኔን ይጠይቁኛል። ስለዚህ እኔ ደግሞ የመታሰርሽ ሰበብ መሆን አልፈልግም ሲል እሷ ደግሞ ዙራ ምን አለችው? እንደውም አንተ የሚወዱህ ይኖሩ ይሆናል እነሱን ተሰናበታቸው፣ ይሄው መድረኩ ብላ ለቀቀችለትና በቃ ማንም ያልደፈረውን ነው አፋፉን ያስያዘችው ማለት ነው። ገባሽ? እዛች አንድ ሄርሜላም ጥርፍት ምንድነው የሚባለው? የሆነ ምንድነው የሚባለው? በእናትሽ አጥብቀው ይዘውታል። ፍቅርዬም ደግሞ ቤትም መላወስ አልቻለም። በነገራችን ላይ ስራው አሳፍሮታል። የሰውን አይን ማየት አሳፍሮታል። ገባሽ? እንደፈለገ የሩታን ስም ማጥፋት ለምዶ አሁን ላይ ኃይለኛ ሰው እጅ ገብቷል። ውርደትን ተከናንቧል። በነገራችን ላይ ከካሜራ ጀርባ ሌላም ነገር አለ መሰለኝ። አፊያ ምን መሰለሽ ይሄን ያልኩብሽ ምክንያት ማለት ነው ፍቅር በኮንፊደንስ ክሰሰኝ፣ ይሄ ክስ ግን ወዲ አንተ እንዲያይጠመጠም ስትለው ምን አሰበ? አንገቱን ደፍቶ በሐሳብ ሄደ። ይሄ ማለት እርግጥ ምንም ነገር ካላደረገ የራቁት ቪዲዮ ብቻ ከሆነ የያዘችበት ቢከስ እሷ ናት እንጂ ተጠያቂው እሷ አይደለም። ግን ሌላም ነገር ስላለ ያደረገውን ስለሚያውቅ ነው ለመክሰስ ራሱ ዙሮ እንደሚጠመጠምበት ስለሚያውቅ ነው እንዲህ አንገቱን የደፋው ማለት ነው። እሱ ማለት ነው እስከዛሬ በድብቅ ይሰራል። ፍሬው ተናግሯል። እንደው እውነት ለመናገር አብርሃም የሱ ተንኮል እናንተን ከካሜራ ጀርባ ይሰራል። የሩታ ግን በካሜራ ያወጣል። ለሰው ተንኮለኛና በቀለኛ ሩታ መስላ ነው የምትታያችሁ። ማስረጃ አላት እኮ ፍቅር ማሬ። ሄርሜላን ያማበትን እያንዳንዱ ነገር የተናገረበትን እሷን እንደሚፈልጋት እና ይችኛዋን እንደማይፈልጋት ሼም ይዞት አብሮ እንዳለ ብዙ ሪከርዶች ተይዞበታል፣ ቪዲዮዎችም ተይዞበታል። ገባሽ? ለዛ ነው ስራው ስላሳፈረው ነው። ወደ ሄርሜላ ተመልሶ ለማቃጠል ፈልጎ ነበር። እዛች ጋር ሄርሜላና ሚኪ ይዘውታል። ገባሽ? ካልከሰስክ እውነት እንዳለህ ማመን አንችልም በፍጹም ብለውታል። እዚች ጋር ደግሞ ፍቅር እስኪ ክሰሰኝ በቆፈርከው ጉድጓድ እኔ ቀብሬ አስገብቼህ እመጣለሁ እያለችው ነው። ገባሽ? አጣብቂኝ ውስጥ ነው ያለው። በነገራችን ላይ አሁን እርግጥ የአብርሃም እንትን የሚወጣው እኒህኞቹ ይቺ ውሽሚት ጠበቅ ብትል ነበረ። መቼም ልብ የላትም። አንዴ ልቧ ወጥቶ ሆዷል። ወዴት እንዲሄድ ያናቅም እና ጠበቅ ብትል ኑሮ
ስራው ሁሉ ዛሬ ይጋለጥ ምን ነበር። አለችው ለምን መሰለሽ? አዎ ምንም አልተፈጠረ ማለት ነው አለችው እኮ አብረህ አልተኛህም አላደረክም ማለት ነው አለችው። ይች ወራዳ የምር እኔ በጣም አፈርኩባት። ሽንት ቤት ይዝች የሆነ የሴት ሴትዮ እንጂ ሴት አብሮ ከመተኛት በላይ ምን አለ? አንድ ሩም ውስጥ ለዛውም አልጋ ቤት ውስጥ አብሮ ልብስ አውልቆ ከመገኘት በላይ ምን አለ እንዴ? አይኗን ነው አንቺ የምታምነው ወይንስ ጆሮዋን ነው? እኔ በጣም ነው መተኛቱን የገረመኝ። እሺ አላየሁም ትበል። አውልቆ ራቁቱን ጠብቋት አንዲት ምንም ላልሆነችው ሴት ገላውን ማሳየት እኮ በጣም ከባድ ነው፣ ለፍቅረኛ ማለት ነው። አረ ይቺ ምንም እየሰራ 2 ቀን አብረን አድረናል አለች እኮ አለቀ። ተሳስሟል። ገባሽ እንዴ? የታመመ ሰው እኮ እንዴት ነው የሚሾፍረው? እንዴት ነው እየሳቀ ራሱ እየነዳ ብዙ ነገሮች አሉበት። ዝም ብሎ እሱ አምኖ አዎ አድርጌያለሁ፣ ተሳስቻለሁ፣ በቃ ከዚህ በኋላ አልደግሞም ይቅርታ ቢል ይሻለው ነበር። እንደውም ገባሽ? እሱ ግን በፍጹም ጥፋተኛ ነኝ ማለት አይፈልግም። የሚኖረውም ለሰው ነው። ለምን መሰለሽ? እኔ ሰውን ፊት እንዴት ነው ማየት የምችለው? ቪዲዮውን ከለቀቅሽብኝ እኮ ነው ያላት። ለሰው ነው የሚኖረው፣ አየሽ ፈጣሪውን ፈርቶ አይደለም። አየሽ? እኮ ታዲያ ሩታን እኮ የተረዳት ሰው የለም እንጂ ማለት ነው። አፍዬ ከካሜራ ጀርባ እየሄደ እየቆሰቆሰ እየወሰወሰ ይቺ ልጅ በሚዲያ እንድትሰደብ ይሄው ሁሉ እንድትሰደብ ያደረጋት እኮ እሱ ነው። እሷ ታዲያ ተንኮልና ሸረኛ ብትሆን ኑሮ ከካሜራ ጀርባ ካሜራ ደብቃት ይይዝበት ሰው ነበረ ማለት ነው። እንዳያማው ነው እንጂ በጀርባ ብዙ ነገር እንደሚያደርግና ፈጣሪው እንደማይፈራ እኮ በቃ በግልጽ ተናገረ። የሩታ ሀቅ እኮ ወጥቶላታል እኮ እነ ሚኪ ትናንትና አጥብቀው በመያዛቸው እንደ በፊቱ ደነዘዝኩ ልትልም ባልሆነ እኮ ነው ያለው ሚኪ ራሱ አየሽ። ስለዚህ ልጁ አዎ ድራማ እየሰራባቸው እንደሆነ ውሸታም እንደሆነ በጥንቅቅ አድርገው አውቀውታልና ሩታን የተረዳት የለም። በቅርበት የሚያቀኝ ሰው ይረዳኛል ብላለች እኮ እሷም ተናግራለች። ታዲያ እኮ ሁሉን ነገር እሷ አየሽ ለፈጣሪ ስለሰጠች ፈጣሪ ደግሞ እያሳያት ነው ጋር በገሃድ ባይኗ አይሞቃት አይበርዳት። እያሳያት ነው። በቃ አለል ብዙ አሁን ውጣ ላይ ያሳለፈ ሰው እኮ ነገሮችን ችላ ብሎ ነው የሚያው። ታውቂያለሽ? ነገሮችን ችላ ብላ በጣም ነው የምታየው። ለፈጣሪ የሰጠ ሰው እንደውም የሆነ ቪዲዮ ነገ የማቀርብላችሁ ኋላ የማቀርብላችሁ ቪዲዮ አለኝ ማለት ነው። አንድ ልጅ ሚስቱ እየሰራች እያበላችሁ ብዙ ነገር ዋጋ እየከፈለችለት እሱ ሌላ ሴት ጋር ሸሸ ገዳሚ ሲል ያቺ ሴት ሚዲያ ላይ አውጥተው ቆይ እሱን ታሪክ አቀርብላችኋለሁኝ ማለት ነው። ኋላ በጣም ነው የምትገረሚው። ሪል ትክክለኛ ላይፍ እና የምር ንጹህ ፖስት ሰው ነው። አዎ ፖስተዋለሁ። ንጹህ ሰው ማለት ነው። ፈጣሪ ያው በቃ አምጥቶ ፊት ለፊትሽ ላይ ያሰማሻል፣ ያሳይሻል እና ንጽህናዋ እያሳያት ነው፣ እያሰማት ነው። ፍቅርዬ ግን ይመቻት። የምር ጀግና ብያታለሁ። አይበገሬ አንቀጥቅጥ የወንድ ልብ ያላት የሴት ጀግና አንበሲት ብያታለሁ። እንደውም ከሷ ፕሮፋይል ጎን አንበሳ አድርጉላት ማለት ነው። እውነቴን ነው። በጣም የምር ከሩታ ደግሞ የፍቅርዬ ልጅ ከሩታ ፕሮፋይል ጎን የነብር ምልክት ከፍቅር ጎን ደግሞ የአንበሳ ምልክት አድርጋችሁ ሁለታቸውንም ከፍ እናደርጋቸዋለን። እቺ መርዝ ናት፣ እንደዚህ ናት፣ ምስጥ ናት፣ ፍቅር ምናምን ለምትሉት እኔ አልሰማችሁም ማለት ነው። ምክንያቱም የሰው ልጅ ሁለተኛ ጥፋት ማጥፋት የለብንም። በፊት አልፏል። የዝህን የጫኔን ወሬ ሰምተን ሲቀጥል ደግሞ ዋናው አብራ ትመሳጠር አትመሳጠር አያገባኝም። እኔ የምፈልገው ማንም ያልተናገረውን የፈራውን የተውትን ጫኔን አስረግጣ አንቀጥቅጣ መያዟ ነው። ገባችሁ? በቁሙ ሱሪው ላይ እንዲሸና አድርገዋለች እኮ ትናንትና። እንዴ አንቀጠቀጠችው እኮ ገረመኝ። አንገቱን ደፋ እኮ ጥላው ስትሄድ አንገቱን ደፍቶ ዝም አለ እኮ። መልስ እንኳን ሳይሰጥ ቪዲዮ አለቀ። የምር ይሄ ታዲያ እውነት ያለው ሰው እንደዚህ ይሆናል? አይሆንም፣ በፍጹም ተዋርዷል ልጁ። የሰውን ስራው አሳፍሮት የሰውን አይን ማየት አልቻለም፣ ማውራት አልቻለም። በቃ ባጭሩ ያ ነገር ከወጣ ደግሞ ሰው አህ ብሎ እንደሚተፋው ታውቂያለሽ። እና እኮ ለራቁቱ ቪዲዮ ብቻ አይደለም አልኩሽ፣ ሌላ ብዙ ስለቀባጠረ እሷ ፍቅርን አሁን ተካሜራ ጀርባ አገኘኋት ብሎ እሱ ስለቀባጠረ እሷ ደግሞ ጀግናና አንበሳ ስለሆነች በመረጃ ያዘችበት። ሲጀመር ያንን አሁን ፈልገው አይደለም። በፊትም እኮ ልታስተምረውና በሴት ልጅ ህይወት ላይ መቀለዱን እንዲያቆም ነው የመጣቸው። ገባሽ? እሷ ግን ዛሬ አብሬህ እንደሆን ነው ፍላጎቴ፣ አንድ ነው አላማዬ።
አንተ ነህ ጤነኛ ያልሆንከው 10ን ሀሳብ የምትቀያየረው ፍላጎትህን እንኳን ማወቅ የማትችለው ባጭሩ እብድ ነህ ብለዋለች። እንዲህ ይመቻት፣ የምር ይመቻት። ይመቻት። እኔ እና አድናቂሽ ነኝ። የኔ ማሮች ደቂቃውን እንዳይረዝምባችሁ እንወዳችኋለን። ሰላምም አላልናችሁ ወደ ጉዳያችን ገብተን ሰላማችሁ ይብዛልን። ላይክ ሰብ አድርጉ፣ ኮመንት ደግሞ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። የማቀርብላችሁ ቪዲዮ አለኝ ማለት ነው። ዛሬ ገባችሁ? ጠብቁኝ።